በመላው ዓለም የምትገኙ የጣና ቴሌቪዥን የተከበራችሁና የተወደዳችሁ ቤተሰቦቻችን እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 13 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የባዲን ብልጽግና የጸጥታ መዋቅር በመጨረሻው ሰዓት እውነታውን በመረዳት በማናሸንፈው ትግል መቆየት የለብንም ሲል በስርዓቱ ላይ ትከሻውን እየሰበቀና ተረከዙን እያነሳበት ነው። በራስ ጋይንት አውራጃ ፈጸመውን በዝርዝር እናስደምጣችኋለን። ኦህዴድ ብልጽግና በመጨረሻም በራሱ ካድሬዎች ክደት እየተፈጸመበት ነው። ዋ ሲወስድ እያሳሳቀ ነው እንዲሉ የባዲን መዋቅርም ቀስ በቀስ እየተናደ ይገኛል። ሁለት የዞንና የበርካታ ወረዳ ካድሬዎች በብልጽግና የተጠራውን ስብሰባ እንሳተፍም ብለው አምጸዋል። በሰዓቱ ዜናችን የሚደመጥ መረጃ ነው። የብልጽግናው ሊቀመንበር የስጋት መጠን ከመቼውም ጊዜ በላይ ጨምሯል። የቤተ መንግስት ጥበቃ ሹሙን ካሰናበቱ በኋላ በተጨማሪም ኤንሳን የሚተካ ቢሮ በጽህፈት ቤታቸው አዋቅረዋል። ሁሉንም የቤተ መንግስት የጥበቃ ቁልፎች እጃቸው እንዳይወጡ ለማድረግ እየሄዱበት ያለውን እንቅስቃሴ አስመልክቶ ለጣና ቴሌቪዥን የደረሰውን መረጃ በዝርዝር እናስደምጣችኋለን። የህወሓት ታጣቂ ቡድን አዛዦች የነበሩት ሁለቱ ጄኔራሎችና አንድ ኮሎኔል አዲስ አበባ መግባታቸው ይታወቃል። የእነዚህ ታጣቂ ቡድን መሪዎች አዲስ አበባ የገቡበት መንገድና የተዘረጋው ሰንሰለት ግን ብዙ የሚያነጋግር ሆኗል። ለመሆኑ በዚህ ሂደት የነበሩት ተሳታፊዎች እነማን ናቸው? ጄኔራሎቹ አዲስ አበባ ከገቡ በኋላ የካቲት 11 ቀን ይፋ የተደረጉበት ምክንያትስ ምንድነው? የሚለውንና ሌሎች ዝርዝር ጉዳዮችን ከወታደራዊ ምንጮች ያገኘነውን መረጃ በዝርዝር አሰናድተናል፣ ይደመጣል። ከየትኛውም የምድር ጥግ ሁሉ እጅግ ውስብስብና ጡዘት የነገሰበት የአፍሪካ ቀንድ አሁናዊ ሁኔታው እጅግ አሳሳቢ ሆኗል። በቅርቡ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጫጫታ አልፈልግም ሲሉ ለብልጽግናው ሊቀመንበር አቋማቸውን መግለጻቸው ይታወቃል። ከዚህ የኤርዶዋን ንግግር ጀርባ ያለው አስደንጋጭ እውነታ ምንድነው የሚለውን በትንታኔ ዘገባችን ተመልክተነዋል። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። በማናሸንፈው ትግል መቆየት የለብንም። አድማ ብተና። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጊዜ ጀምሮ የሚካሄዱ የፋኖ ተጋድሎች በከፍተኛ ወታደራዊ ድሎች ታጅበው ቀጥለዋል። በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ ከቀናት በፊት በተደረገው ውጊያ እጃቸውን ለራስ ጋይንት ልዩ ተወርዋሪ ክፍለ ጦር የሰጡ የባዲ ሚልሻና አድማ ብተና አባላት በማናሸንፈውና አስቀድሞም ጸረ ሕዝብ በሆነ ትግል ውስጥ መቆየት የለብንም ሲሉ ተናግረዋል። የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደገለጸው የማያሸንፉትን ትግል የጀመሩ 7 የፖሊስ 4 የአድማ ብተና እና 2 የሚሊሻ አባላትን ጨምሮ አንድ ሊቀመንበር በድምሩ 14 የባዲን የፖለቲካና የጸጥታ መዋቅር አባላት በእኛ እጅ ስር ይገኛሉ። እነዚህን ግለሰቦችም ዓለም አቀፉ የጦር ሕግ በሚያዘው መሰረት ይዘናቸዋል ብለዋል። ከ14 ግለሰቦች በተጨማሪም ራስ ጋይንት ልዩ ተወርዋሪ ክፍለ ጦር 46 የነፍስ ወከፍ ላሽንኮም መሳሪያ ከብልጽግናው ሰራዊት ላይ መንጠቁን የገለጸው አርበኛ ሻምበል ተስፋ በአማራ ፋኖ ብሔራዊ ንቅናቄ ራስ ጋይንት ልዩ ተወርዋሪ ክፍለ ጦር የጸና መንፈስ ያለውና ለዓላማው የታመነ ክፍለ ጦር ነው። ይህ ክፍለ ጦር ከሌሎች ወንድም ክፍለ ጦሮች ጋር በጥምረት በመሆን የጋይንት አውራጃን የባዲን ብልጽግናና የሰርጎ ገቦችን የሴራ ትብታብ ቆርጦ ጥሏል። በዚህ ተጋድሏችንም የአማራን ሕዝብ ለመግደል ሲቀለብ የኖረውን የባዲን አድማ ብተና ፖሊስና ሚሊሻ እርምጃ በመውሰድ ቀጠናውን ማረጋጋት ተችሏል ሲል ተናግሯል። አርበኛ ሻምበል ተስፋ አክሎም የአማራን ሕዝብ ጠላት በጅምላ ቢገድለውም ሆነ ቢያጠፋው ምንም የማይመስላቸው ባዲናውያን ሕዝብን በጦርነት አድቅቀው ሕይወቱን ጨለማ ውስጥ ያስገቡ የማይወጡትን የሕዝብ ደም ባህር ይዋኙ ሆዳቸውን ብቻ አማራጭ አድርገው ያታለሉትን የጸጥታ ኃይል በገፍ አስበልተውታል። የካደግር ተራምዶ ዛሬ በራስ ጋይንት ልዩ ተወርዋሪ ክፍለ ጦር እጅ የሰጡትን የአምባገነኑ አብይ አህመድ ስርዓት አስጠባቂዎች የማናሸንፈውን ትግል ነው እንድንገባበት የተደረግነው በማለት እጃቸውን ከሰጡ በኋላ በጸጸት ተናግረዋል ሲል የራስ ጋይንት ልዩ ተወርዋሪ ክፍለ ጦርን ተጋድሎ ውጤት ገልጾታል። አሁንም ሌሎች የባዲ ሚሊሻ አድማ ብተና፣ ፖሊስ፣ መከላከያና የካድሬ መዋቅሩ አባላት ሳይመሽ በጊዜ እጃቸውን እንዲሰጡም ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ቃል አቀባይ ጥሪውን ሲያቀርብም በጋይንት ነፋስ መውጫ ከተማ የምትገኙ የፖለቲካ አመራር፣ አድማ ብተና፣ ፖሊስና ሚሊሻ አባላት የማታገኙትን ድል በመፈለግ ጊዜያችሁን ሳታባክኑ የበደላችሁትን ሕዝብ ለመካስ ከፋኖና የአማራ ሕዝብ ጎን በመሰለፍ ዘር አጥፊውንና አውዳሚውን ስርዓት ለመገርሰስ ሲባል እጅ እንድትሰጡ ስንል ጥሪያችንን እናስተላልፋለን ብሏል።
ብልጽግና አማራ ክልል ላይ ሌላ ፈተና። የባዲን ብልጽግና ከፍተኛና የታችኛው መዋቅር ካድሬዎች ከዚህ በኋላ መንግስት በሚጠራው ስብሰባ እንሳተፍም ማለታቸው አነጋጋሪ ሆኗል። ይህም ለኦህዴድ ብልጽግናው ፓርቲ ሌላ ፈተና እንደሆነበት ተነግሯል። እንደ ምንጮቻችን ገለጻ በክልሉ ብልጽግና ጽህፈት ቤት የተጠራው የመካከለኛና ከፍተኛ አመራሮች ስብሰባ ላይ የዞንና የወረዳ አመራሮች አንሳተፍም ማለታቸውን ተናግረዋል። የብልጽግናው ስብሰባ በይበልጥ ተቃውሞ ካጋጠሙ አካባቢዎች መካከል የዋግምራ ብሔረሰብ አስተዳደር ዞንና ደቡብ ጎንደር ዞን በቀዳሚነት ተጠቅሰዋል። በተለይም የዋግምራ ብሔረሰብ አስተዳደር ዞን ከሳምንታት በፊት በሚሊሻ አባላት ላይ የተፈጸመው የድሮን ጥቃት በዞኑ የሚገኘውን የብልጽግና መዋቅር ሙሉ በሙሉ ወደ መፍረስ ደረጃ አሻግሮታል ሲሉ ምንጮቻችን ተናግረዋል። የብልጽግናው አየር ኃይል ከ40 በላይ የሚሆኑ የሳህላ ሰየምት ወረዳ የሚሊሻ አባላትን በድሮን ከገደለ በኋላ በቀናት ልዩነት ደግሞ የወረዳ አስተዳዳሪው በጸጥታ አካላት ታፍነው መወሰዳቸው ይታወሳል። የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሲሳይ ብሩ በጸጥታ ኃይሎች ታፍነው ከተወሰዱ በኋላ በዞኑ ማረሚያ ቤት ታስረው እንደሚገኙ የገለጹት ምንጮቻችን ሌሎች የወረዳው አመራሮችን በስጋት ስራ ገበታቸውን ለቀው እንደጠፉ ጨምረው ገልጸዋል። በብልጽግናው ሰራዊት ወረዳው ላይ የተቃጣው ጥቃት ከሐራ መሬት ታጣቂዎች ጋር በተፈጠረ አለመግባባትና በተቋጠረባቸው ቂም ሳይሆን አይቀርም የሚሉት የጣና ቴሌቪዥን ምንጮች በአሁኑ ሰዓት በብሔረሰብ አስተዳደር ዞኑ ከፍተኛ አለመረጋጋት እንደተፈጠረ አክለዋል። ይህን ተከትሎ ከሰሞኑ ብልጽግና የዞኑን አመራሮች ለአራት ተከታታይ ቀናት ስብሰባ የጠራ ሲሆን የወረዳና የዞን አመራሮች በበኩላቸው በተጠራው ስብሰባ ላይ አንገኝም እንዳሉና ምክንያታቸውን ሲያስረዱም በተሰበሰብንበት በድሮን ልንመታ እንችላለን ማለታቸው ተሰምተዋል። በዚህም ብልጽግና በቀጠናው ሊያደርገው የነበረውን ስብሰባ ሰርዟል ሲሉ ምንጮቻችን ተናግረዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ከ18 ወረዳዎች በላይ በተቆጣጠረበት ደቡብ ጎንደር ዞን ወደ ዞን ዋና ከተማ ደብረ ታቦር ገብቶ የመሸገው የወረዳዎቹ አመራር ስብስብ ተከታታይ ስብሰባና ወቅታዊ ግምገማ እንዲያደርጉ ከአማራ ክልል ርዕሰ መስተዳድር ሰነድ ተጽፎ የተላከ ቢሆንም የወረዳ አመራሮቹ ለስብሰባው ፈቃደኛ ባለመሆናቸው መስተጓጎሉ ተነግሯል። የባዲን ብልጽግናው የወረዳ አመራሮች በስብሰባው አንገኝም ያሉበትን ምክንያት የጣና ቴሌቪዥን ምንጮች ሲገልጹ ከቀናት በፊት በተደረገ አስቸኳይ ስብሰባ ሁሉም የወረዳ የጸጥታ ኃይላችንም እና አመራሮቻችን በፋኖ እጅ ገብተዋል። ከዚህ በኋላ ተመልሰን እናደራጅ ብንል እንኳ የሚቀበለን ሰራዊት አይኖርም። አቅማችን የመከላከያ ሰራዊት እንደነበረ ማረጋግጠናል። ከዚህ በኋላ የምናደርጋቸው እንቅስቃሴዎች ለህይወታችን አደጋ ይደቅናሉ እንጂ ተመልሰን ህዝብ የምናስተዳድርበት ሁኔታ ሊኖር አይችልም የሚሉ ሐሳቦች በአመራሮቹ ተነስተው እንደነበር የጣና ቴሌቪዥን ምንጮች አረጋግጠዋል። ምንጮቻችን አክለውን ብልጽግና ከወራት በፊት እግር በመትከል ማንሰራራት የሚል መሪ ቃል ይዞ ወደ ቀበሌው ጭምር ለመውረድ ከፍተኛ እንቅስቃሴ ላይ የነበረ ቢሆንም በአሁኑ ሰዓት ግን ከመሸገበት አንድ የዞን ከተማ የማይለቅበትን መላ እየዘየደ ነው ሲሉ ገልጸዋል። የፋኖ የተቀናጀ ትግል የአማራ ክልልን ገዢ ፓርቲ ብልጽግናውን ከማስጨነቁም ባለፈ በቀጣዩ ግንቦት 24 ቀን ይካሄዳል ተብሎ በብልጽግናው ቀነ ቀጠሮ የተያዘለት ምርጫም የአማራ ክልሉን ርዕሰ መስተዳድርና የአገሪቱን ምክትል ጠቅላይ ሚኒስትር የምርጫ ክልል እንዲቀይሩ አስገድዷቸዋል። ሁለቱም የባዲን ቁጥር 1 እና ቁጥር 2 የሚባሉት የአንድ ቤተሰብ አባላት የሆኑት ተመስገንና አረጋ ከምስራቅ ጎጃም ዞን ገጠር ምርጫ ክልሎች ወጥተው ባህር ዳር እንዲወዳደሩ የተደረገበት ዋናው ምክንያት ብልጽግና የወረዳና የገጠር ቀበሌዎችን ማስተዳደር ባለመቻሉ ነው። ኢንሳን የሚቆጣጠር ቢሮ በቤተ መንግስት ተከፈተ። የብልጽግናው ሊቀመንበር ከፍተኛ የደህንነት ስጋትና ያለማመን ስጋት ደርሶባቸዋል። ሊቀመንበሩ በራሳቸው ልዩና ጥንቃቄ በተሞላበት መንገድ የመለመሏቸውን የተቋም መሪዎችንም ማመን አቁመው በራሳቸው መንገድ ቁጥጥርና ጥበቃ ማድረግ ጀምረዋል ሲሉ የቤተ መንግስት ምንጮቻችን ገለጹ። የቤተ መንግስት ምንጮቻችን አሁናዊ ሁኔታውን ሲገልጹም ጠቅላይ ሚኒስትሩ ለ4 ዓመታት የቤተ መንግስት ጥበቃ ኃላፊንና መላውን ባልደረቦቻቸውን በአስገዳጅ ረፍት ከስራ አስወጥተው በሌሎች ተክተዋቸዋል። የጥበቃ ኃላፊውና ባልደረቦቻቸው የሚጠቀሙባቸውን ሁሉንም ኤሌክትሮኒክስ መሳሪያዎችንም ለፍተሻ ወደ ኢንሳ ተልከዋል ሲሉ ገልጸዋል። እኒሁ የቤተ መንግስት ምንጫችን ሲቀጥሉም በዚህ ሰዓት ኢንሳን በብልጽግናው ሊቀመንበር መታመን የማይችል ተቋም እየሆነ መምጣቱን ይገልጻሉ። ለዚህም የቤተ መንግስት የደህንነቱ መምሪያ ጽህፈት ቤት የኢንሳን ሚና ተክቶ የቤተ መንግስትና ከቦሌ እስከ 6 ኪሎ ያለውን ጉዳይ እንዲቆጣጠር ልዩ መመሪያ ወርዶለታል ብለዋል። በመመሪያው መሰረትም አንድ ዲፓርትመንት መዋቀሩን የሚገልጹት ምንጫችን ከቦሌ ዓለም አቀፍ አውሮፕላን ማረፊያ እስከ 4 ኪሎ የተተከሉ የደህንነት ካሜራዎች ከዚህ ቀደም በኢንሳና ፌዴራል ፖሊስ ቁጥጥር ስር የነበሩ ቢሆንም የኤሌክትሮኒክስ መሳሪያዎች ቁጥጥርና ፍተሻ ክፍል ላይ ልዩ ትኩረት እንዲያደርግ ታስቦ በቤተ መንግስት ውስጥ በቅርቡ የተቋቋመ አዲስ ዲፓርትመንት በተጨማሪነት ቁጥጥር እንዲያደርግባቸው ተወስኗል ሲሉ ተናግረዋል። የአሜሪካ ኤምባሲ ልዩ ጥበቃና ክትትል የሚያደርግበትን ከእንጦጦ እስከ 4 ኪሎ ያለውን ቀጠና ደግሞ ከአሜሪካ ኤምባሲና ከኢንሳ በተጨማሪ የቤተ መንግስት ልዩ
የኤሌክትሮኒክስ መሳሪያዎች ቁጥጥር በልዩ ክትትል የሚከታተላቸው መሆኑንም የቤተ መንግስቱ ምንጫችን ተናግረዋል። በዚህም ወርቁ ጋቸና የሚመሩት ኤንሳም ሆነ ለብልጽግናው ሊቀመንበር ታማኝ የሚባሉት ደመላሽ ገብረ ሚካኤል የሚመሩት ፌዴራል ፖሊስ በብልጽግናው ሊቀመንበር እምነት የሚጣልባቸው አልሆኑም። ለዚህ ደግሞ ምክንያት ተብሎ የቀረበው የአገር ውስጥና የውጭ ጫናዎች መበረታታቸው ነው። በአገር ውስጥ የአማራ ህዝብ የሉና ትግል አድማሱን እያሰፋና አቅሙንም እያሳደገ መምጣቱና የከተማ አመጽ የመቀስቀስ ስጋት ማየሉ የጠቅላይ ሚኒስትር ጽሕፈት ቤት የደህንነት ትንተና ያሳስባል። የውጭ ጫና የተባለው ደግሞ የአፍሪካ ቀንድ ትኩሳት እየጋለና ከተጠበቀው በላይ የተወሳሰበ በመሆኑ እንደ አሜሪካና እስራኤል እንዲሁም ቱርክና ሌሎች ኃይሎች ወደ ቀጠናው መሳባቸው ነው። በእነዚህ ሁለት መሰረታዊ ምክንያቶች የተነሳም የብልጽግናው ሊቀመንበር የደህንነት አጥራቸውን ቁልፉ ከእጃቸው እንዳይወጣ አድርገዋል በማለት ምንጫችን ተናግረዋል። ጄኔራሎቹ እንዴት ከክልሉ ወጡ? ከትግራይ ክልል ኮብልለው አዲስ አበባ የገቡት ሶስቱ የትግራይ ክልል ታጣቂ ቡድን መሪዎች ጉዳይ አነጋጋሪ ሆኗል። በተለይም የጄኔራሎቹ ከክልሉ ዋና ከተማ መቀሌ ወጥተው አፋር ክልል የደረሱበት መንገድ ነው ዋናው አነጋጋሪ ጉዳይ ሲሉ የጣና ቴሌቪዥን ወታደራዊ ምንጭ ይናገራሉ። ሁለት የጄኔራልነትና አንድ የኮሎኔልነት ማዕረግ ያላቸው የትግራይ ክልል ታጣቂ ቡድን መሪዎች ማለትም ብርጋዴር ጄኔራል ጎሽ ገብረ፣ ብርጋዴር ጄኔራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል አዲስ አበባ መግባታቸው ይታወቃል። ሶስቱም የታጣቂ ቡድን መሪዎች ከዓመታት በፊት ከጄኔራል ታደሰ ወረደና ከጄኔራል ጻድቃን ገብረትንሳኤ ጋር ሆነው ህወሓት በአማራ ክልል ያካሄደውን ወረራ የመሩ የጦር አዛዦች ነበሩ። ሶስቱ የታጣቂ ቡድን መሪዎች ህወሓት 51ኛ ዓመት የመስረታ በዓሉን እያከበረ ባለበት ወቅት አዲስ አበባ የገቡበት መንገድ አነጋጋሪ መሆኑን ወታደራዊ ተንታኞች ይገልጻሉ። የህወሓትና የብልጽግናው ስርዓት ፕሪቶሪያ ላይ እርቅ ከፈጸሙ በኋላ በትግራይ ክልል የተፈጠረውን የፖለቲካ ክፍተት ተከትሎ ከነደብረ ጽዮን ጋር በግልጽ ልዩነት ውስጥ የገቡት እነዚህ ሶስት የታጣቂ ቡድን አዛዦች በተለይም ባለፉት ወራት በትግራይ ክልል ተፈጥሮ የነበረውን የታጣቂዎች አመጽ ከጀርባ ሆነው መርተዋል ተብለው ስማቸው ሲነሳ ነበር። ታስረው የነበሩና በዋስ የተለቀቁም አሉበት። አርሚ 15 የሚባለውንና በምስራቅ ትግራይ አካባቢ የሚንቀሳቀሰውን የህወሓት ታጣቂ ቡድን ሲመሩ የነበሩት ጄኔራል ጎሽ በተደጋጋሚ ጊዜ ታጣቂ ቡድኑ በህወሓት ላይ እንዲነሳ ሲያደርጉ መቆየታቸው ይነገርባቸዋል። የስምረት ፓርቲ መሪዎች አዲስ አበባ ላይ በሚዲያ የሚናገሯቸውን መልእክቶች ትግራይ ክልል አዲግራትና አካባቢ በሚንቀሳቀሱ ታጣቂ ቡድኖችና የከተማ ህቡ ቡድን አባላት በወረቀት ሲበትኑ የነበሩበት ጊዜም አይዘነጋም። እኒህን ጄኔራል ህወሓት ወደ መቀሌ ለስብሰባ ከጠራ በኋላ አስሯቸው የቆየ ሲሆን በዋስ ከተፈቱ በኋላም በጥብቅ ክትትል ውስጥ ነበሩ የቆዩት። ጄኔራል ጎሽን ጨምሮ ሶስቱም የታጣቂ ቡድን አዛዦች ወደ አዲስ አበባ የመጡበት ምክንያት በብዙሃኑ እንደሚገመተው ብልጽግናን ወግነው ህወሓትን ለመውጋት ሲሆን በተለይም የሐራ መሬት ታጣቂዎችን ከጄኔራል ጻድቃንና ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጢሩ ጋር ሆነው እንዲያዋጉ የተመለመሉ ናቸው። የቀድሞ አጋዚ ክፍለ ጦር አዛዥና በኋላ መኖሪያ ቤታቸውን በጄኔራል ጌታቸው ጉዲና የተቀሙት ወዲ አሸብርም የዚሁ ታጣቂ ቡድን ከፍተኛ አመራር መሆናቸው ይታወቃል። ሶስቱ የታጣቂ ቡድን አዛዦች ከትግራይ ክልል ወጥተው ወደ አፋር ክልል የተሻገሩበት መንገድ በርካቶችን ያስገረመ ነው ሲሉ ወታደራዊ ምንጮቻችን ይናገራሉ። ወታደራዊ ምንጫችን ሐሳባቸውን ሲቀጥሉም ጦር አዛዦቹ በዋስ ከተለቀቁ በኋላ ከመቀሌ ወደ አፋር ክልል ለመሻገር የሐራ መሬት ታጣቂዎች በሌላ አቅጣጫ ተኩስ በመክፈት የኬላ ጠባቂዎችን ትኩረት ካስቀየሩ በኋላ ጄኔራሎቹ ኬላዎችን በፍጥነት እንዲያልፉት ተደረገም። በተለይም ከአርሚ 15 ሰራዊት መካከል አብዛኛው እነሱን አጅቦና ተከትሎ አፋር ክልል እንዲገባ ሆኗል ይላሉ። የህወሓት ፖለቲካዊ ቁመና እየወደቀ መምጣቱን ተከትሎ በአንድ የዝ ሰንሰለት ከታች እስከ ላይ ተመሳሳይ መመሪያ ሲቀበል የነበረው የህወሓት ካድሪ ታጣቂ ቡድንና ህዝቡም ጭምር በአሁኑ ሰዓት ከህወሓት ትዕዛዝ ውጭ እየሆነ ነው። ከፕሪቶሪያ የብልጽግናውና የህወሓት እርቅ በኋላ በትግራይ ክልል 13 የፖለቲካ ፓርቲዎች ተፈጥረዋል። ይህ የሚያሳየው የህወሓትን ፖለቲካዊ ውድቀት ብቻ ሳይሆን ሙሉ በሙሉ መሞቱንም ነው የሚሉት የፖለቲካ ተንታኞች። ይህ የህወሓት ፖለቲካዊ ውድቀትና በህዝብ ዘንድ ተሰሚነት ማጣት ብልጽግና በትግራይ ክልል ብቻ ሳይሆን በራሱ በህወሓት ውስጥም የፈለገውን ለማድረግ አቅም ፈጥሮለታል ብለዋል። በከፍተኛ ጥበቃ ስር የነበሩ ሶስቱ የታጣቂ ቡድን መሪዎች ከህወሓት እጅ ወጥተው ብልጽግናን እስኪቀላቀሉ ድረስ ህወሓት በጥልቅ እንቅልፍ ላይ መሆኑ የቡድኑ የፍጻሜ ዋዜማ ላይ መሆኑን ያመላክታል ይላሉ። እንደ ቀድሞ ቢሆን ኑሮ ህወሓት የካቲት 11ን ሲያከብር ከፍተኛ ወታደራዊ ጥበቃና ጥልቅ ድግስ ደግሶ ስቴዲየም ሞልቶ ከተሞችን አሸብርቆና መንገዶችንም በአልባንያ ባንዲራ አጥለቅልቆ ነበር። ትናንት የካቲት 11ን ያከበረው ግን ከታጣቂ ቡድን መሪዎች መካከል ዋና ዋና የሚባሉትን በብልጽግና ተነጥቆ መቀሌ ስቴዲየም ላይ ህዝብ አልባ ሞንታርቦ ከፍቶ ጥቂት አባላቱን ብቻ ይዞ ነበር። ህወሓት በዚህ ፖለቲካው ከባድ ህመም ላይ በወደቀበት ሰዓት ነበር ኦህዴድ ብልጽግና መቀሌ ድረስ ሰርጎ ገቦችን ልኮ ሶስቱን የህወሓት ታጣቂ ቡድን መሪዎች አስኮብልሎ አዲስ አበባ ላይ ከነ ማስረሻ ሰጤና ኢያሱ አባተ ጋር ሆቴል አጋርቶ ያስቀመጣቸው።
የኤርዶዋን ጫጫታ አልፈልግም መነሻ ምክንያት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን ሰሞኑን አዲስ አበባ ገብተው ከብልጽግናው ሊቀመንበር ጋር መነጋገራቸው ይታወሳል። በቆይታቸውም ከብልጽግናው ሊቀመንበር ጋር ከተነጋገሯቸው መሰረታዊ ነጥቦች መካከል በብዙሃኑ ዘንድ ትንታኔና ማብራሪያ የሰጠበት አፍሪካ ቀንድን አትረብሹት፣ ጫጫታ አልፈልግም የሚለው ሐሳባቸው ዋናው ነው። ወደ አዲስ አበባ የመጡበት ብቸኛው ምክንያትም ይኸው ጉዳይ ነው። ኤርዶዋን አዲስ አበባ በነበራቸው ቆይታ የብልጽግናው ሊቀመንበር ዲፕሎማሲያዊ በሆነ መልኩ ከፍተኛ ወቀሳ ያደረሱባቸው ሲሆን ትልቅ ነጥብም አስጥለዋቸዋል። የአታቱርክ ዳይናስቲ አስቀጣዩና በብልጽግናው ካድሬዎች ዘንድም ባባ ኤርዶዋን እየተባሉ የተጠሩት የባረሰላጤው መሪ በመጀመሪያ ያደረጉት የብልጽግናው ሊቀመንበር የሚያስደስቷቸውን ነገሮች በሚገባ ማወቅና እነዚያን መፈጸም ነበር። ኤርዶዋን ወደ አዲስ አበባ ከመምጣታቸው በፊት የብልጽግናው ሊቀመንበር የሚያስደስታቸውን ነገር ሲያጠኑ ሁለት ነገሮች እንደሚያስደስታቸው አወቁ። ዘመናዊ መኪና መንዳትና የአዲስ አበባን ኮሪደር ልማት እየዞረ የሚጎበኝላቸው መሪን ማስጎብኘት እንደሚወዱ ተረዱ። በዚህም መሰረት 6 የቱርክ መኪና አምራች ኩባንያዎች በጥምረት ያመረቱትን ቶግ የተሰኘውን ዘመናዊ ግን ደግሞ ዋጋው እርካሽ የሆነን መኪና ከአንካራ ጭነው አዲስ አበባ በማስገባት ለብልጽግናው ሊቀመንበር ሸለሟቸው። የአዲስ አበባ ኮሪደር ልማትንም እየተዘዋወሩ በመጎብኘት በተለመደ ምጥን ፈገግታቸው ግሩም ስራ ሰርታችኋል እያሉ ሸነገሏቸው። እነዚህን ድርጊቶች ካከናወኑ በኋላ ግን ዋናውን ጉዳያቸውን ነጥብ በነጥብ አስቀምጠው ተናገሩ። የአፍሪካ ቀንድ ጦርነት መሸከም አይችልም፣ ችግራችሁን በራሳችሁ መንገድ ፍቱ፣ ሌላ አገር አትጋብዙ ካሉ በኋላ የእስራኤል ለሶማሌላንድ ዕውቅና መስጠቷ ቀጠናውን ይረብሸዋል፣ እናንተም ጣልቃ እንዳትገቡ ብለው የመጡበትን ምክንያት ፍርጥ አድርገው ተናገሩ። እዚህ ላይ ሲደርሱ ነበር የብልጽግናው ሊቀመንበር ከባዱን ድንጋጤ ያስተናገዱት። ይህን የኤርዶዋን ጉብኝት ዓላማ ቀድመው የተረዱት የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አሞኛል በሚል ምክንያት ኤርዶዋን ወደ አቡዳቢ የሚያደርጉትን ጉዞ እንዲሰርዙ አደረጉ። ኤርዶዋንም በቢን ዛይድ ድርጊት በመበሳጨት በቢን ዛይድ ህመም ምክንያት የአቡዳቢ ጉዞ ተራዝሟል ብለው በኤክስ ገጻቸው ላይ አስነበቡ። ጥቂት ቆይተው ደግሞ መልእክቱን ከገጻቸው አወረዱ። የብልጽግናው ሊቀመንበር ግን የአፍሪካውን ግዙፍ ሰው የጥቁር ባህሩን ባህረ ሰላጤው ተጽዕኖ ፈጣሪና የአታቱርክ ዳይናስቲን አስቀጣዩን ኮስታራውን ኤርዶዋንን ተቀብለው ቤታቸው ድረስ ዛቻውን ውጠው ሸኟቸው። እዚህ ላይ የብልጽግናው ሊቀመንበር የደረሰባቸው ዲፕሎማሲያዊ ኪሳራና የሉዓላዊነት መደፈርን ለጊዜው እናቆየውና የረሲብ ጣይብ ኤርዶዋንን ንግግር ዓላማ ብቻ እንመልከት። ኤርዶዋን ራሳቸው በሶማሊያ ጉዳይ አድራጊ ፈጣሪ ሆነው ሳለ ሌሎች ሀገራትን አታስገቡ፣ ችግራችሁን ራሳችሁ ፍቱ፣ ቀጠናው እንዲረበሽ አልፈልግም፣ እኔ የምፈልገው ጸጥታ ነው ሲሉ ምን ማለታቸው ነው የሚለውን ጥያቄ ነጥብ በነጥብ እንመልከተው። የፕሬዝዳንቱ መልእክት አጠር ባለ ቃል ሲገለጽ ቱርክ በሶማሊያ ያላት ልዩ ተጠቃሚነት እንዳይነካካባት ከመፈለግ ነው የሚል ይሆናል። ቱርክ በሶማሊያ ያላትን የጥቅም መስመሮች ተራ በተራ ስንመለከት በመጀመሪያ የምናገኘው የሀብት ወይም ሪሶርስ ጉዳይ ነው። ሶማሊያ ከርሰ ምድሯ የታቀፈው የነዳጅ ክምችት በአፍሪካ ከናይጄሪያና ከሊቢያ ቀጥላ ሶስተኛዋ ባለግዙፍ ነዳጅ አምራች ሀገር ያሰኛታል። በውስጧ የያዘችው የነዳጅ ክምችት 30 ቢሊዮን በርሜል ሲገመት 6 ቢሊዮን ኪዩቢክ ሊትር የተፈጥሮ ጋዝም እንዳላት በጥናት ተረጋግጧል። ይህን የነዳጅና የተፈጥሮ ጋዝ ክምችት ያረጋገጠችው ቱርክም በሶማሊያ እጅግ ከፍተኛ ጥልቀት ባለው መልኩ የነዳጅ ቁፋሮ እያካሄደች ነው። ከነዳጁ ከሚገኘው ጥቅም ደግሞ 90% የቱርክ እንዲሆን በአስገዳጅ ስምምነት ሶማሊያን አስፈርማታለች። ሌላው ቱርክ በሶማሊያ የምታሳካው ነጥብ ደግሞ ከ2011 ጀምሮ በሰብአዊ እርዳታ በመሰረተ ልማትና በደህንነት ዘርፍ ወደ ሶማሊያ ገብታ የራሷን አሻራ ስታሳርፍ ቆይታለች። ይህም በሂደት በአፍሪካ ቀንዱ ሀገር የቱርክ አሻራና ምልክት እየጎላ የመጣ ሲሆን በአሁኑ ሰዓት እየተገነባ ያለውን የሞቃዲሾን አየር ማረፊያ ልዩ ጥበቃ የሚያደርጉለትና ግንባታውንም የሚያካሂዱት ግዙፎቹ ባቦሪና አርቫራብ ግሩፕ የተባሉ የቱርክ ኩባንያዎች ናቸው። ይህ የሆነው ደግሞ ቱርክ ከ2017 ጀምሮ በአፍሪካ ግዙፉን የጦር ካምፕ ሶማሊያ ውስጥ መገንባቷና የሶማሊያን ብሔራዊ ጦርም እንድታሰለጥን በቀድሞ ፕሬዝዳንት መሐመድ አብዱላሂ ፋርማጆ መመረጧ ነው። ስለዚህ በአፍሪካ ቀንድ ምንም አይነት ኮሽታ አልፈልግም እንዲሉ ምክንያቶች ይሆኗታል። ሌላውና ዋናው እንዲሁም ትልቁ የቱርክ መሰረታዊ ፍላጎት የባህርና ጠረፍ ጥበቃ የሚለው ነው። ከ3333 ኪሎ ሜትር በላይ የሚረዝመውን የሶማሊያን ባህርና ጠረፍ የመጠበቅ ኃላፊነት
ለቱርክ ከ2 ዓመት በፊት ተረክባለች። ይህም ማለት የበርበራ ወደብን ጨምሮ መላውን ሶማሊላንድንም የሚያካትት ይሆናል ማለት ነው። ይህ በየካቲት 2024 የተፈራረሙት የመከላከያና የኢኮኖሚ ስምምነት ለ10 ዓመት የሚጸና ሲሆን ስምምነቱም ቱርክን በአፍሪካ ቀንድ የተለየች ባለቤት ወይም የበላይነትን የሚያጎናጽፋት ነው። ቱርክ ያንን ስምምነት የተፈራረመችው ኢትዮጵያና ሶማሊላንድ ጃንዋሪ 1 ቀን 2025 የመግባቢያ ስምምነት ከመፈራረማቸው 1 ዓመት ቀደም ብሎ ነው። ኢትዮጵያና ሶማሊላንድ በ2025 የመግባቢያ ስምምነት ሲፈራረሙ ከሞቃዲሾ ቀድማ አንካራ የጮኸችበት ምክንያትም ሆነ እስራኤል ለሶማሊላንድ የአገርነት ዕውቅና መስጠቷን ተከትሎ የተፈጠረው የበዛ ጩኸትም መነሻው ከዚህ የቱርክ ጥቅም ጋር የተገናኘ ነው። በመሆኑም የቱርኩ ፕሬዝዳንት አዲስ አበባ ድረስ መጥተው በምኒልክ ቤተ መንግስት ከብልጽግናው ሊቀመንበር ጋር ባደረጉት ውይይት ቀጠናውን አትረብሹት፣ ሌላ ሀገር ሳታስገቡ ችግራችሁን ራሳችሁ ፍቱ ሲሉ ዛቻ አስተላልፈው ሄዱ። ከዚህ የቱርኩ ፕሬዝዳንት ዛቻ በኋላም ብልጽግናው ሆርን ሪቪው በሚባለው የዲፕሎማሲ ጉዳዮች ማስፈጸሚያ ድረገጹ ላይ በአፍሪካ ቀንድ ጦርነት እንዳይቀሰቀስ ፍላጎት ነበረን፣ ነገር ግን ጣልቃ ገብተው እናሸማግል የሚሉት ሀገራት ማለትም ግብጽ፣ ሳውዲ አረቢያና ቱርክ የራሳቸውን ፍላጎት ይዘው የሚመጡ ናቸው በማለት ለኤርዶዋን ዛቻ ምላሽ የሚመስል መልእክት አስተላልፏል። የመካከለኛው ምስራቅ ፖለቲካ መያዣ መጨበጫ የሌለው ቢሆንም ከ2020 የአረብ ኳታር ዲፕሎማቲክ ቀውስ በኋላ ደግሞ አሰላለፉን የበለጠ አወሳሰበው። ቱርክና ግብጽ በሙስሊም ወንድማማቾች ምክንያት ይለያዩና በእስራኤልና በኢራን በኩል ይገናኛሉ። ሳውዲና ግብጽ ሙስሊም ወንድማማችን በመታገል ይስማሙና በሊቢያና በኢራን ጉዳይ ይለያያሉ። ሆኖም የእስራኤል ለሶማሊላንድ ዕውቅና መስጠቷ ሳውዲ፣ ግብጽና ቱርክ አንድ ገጽ ላይ ሲቀመጡ አረባዊ ያልሆነችው ፐርሻዊቷ ኢራንና ከ6 ዓመት በፊት አረቦቹ በጋራ ፊት የነሷት ኳታርም በዚህኛው ምዕራፍ ከነሳውዲ ጎን ተሰልፋ ተገኝታለች። ኤርዶዋን አዲስ አበባ መጥተው የ6 ሚሊዮን ብር መኪና ለአብይ አህመድ በስጦታ አበርክተው በዚህ ቀጠና ጫጫት አልፈልግም ተረጋጉልኝ ብለው ከሄዱ በኋላ ሶማሊላንድ የመጀመሪያ ተቃውሟን ስታሰማ፣ እስራኤል በበኩሏ በቀጣዩ ሳምንት ፕሬዝዳንቷን ወደ ኢትዮጵያ ትልካለች። ሳውዲ አረቢያ፣ ቱርክና እስራኤል በተከታታይ ወደ ኢትዮጵያ ልዑክ ለምን ላኩ? የአፍሪካ ቀንድ በዚህ ሰዓት ከፍተኛ ቀውስ ያስተናግዳል ተብሎ የሚሰጋ ቀጠና መሆኑ ይታወቃል። በአሜሪካው የብሔራዊ መረጃና ደህንነት የሚደገፈው ክራይሲስ ግሩፕ በበኩሉ በኢትዮጵያ ኤርትራና ትግራይ መካከል ጦርነት ሊነሳ እንደሚችል ትንተና መስጠቱን ልብ ይለዋል። እስራኤል ወደ ኢትዮጵያ ፕሬዝዳንቷን ይስሐቅ ሄርዞግን ስትልክ ምን መልእክትና ፍላጎት አስይዛ ትልካቸዋለች? የአብርሃም አኮርድ ስምምነት አካል ከሆነችው የተባበሩት አረብ ኤሚሬቶች ጋር ሆና ለብልጽግናው ድጋፍ ትሰጣለች ወይስ በተቃራኒው ትቆማለች ለሚለው ጥያቄ ለእርግጠኝነት የሚቀርበው የቢሆን ምላሽ በሶማሊላንድ ምክንያት ከብልጽግናው ጎን የምትቆም ይሆናል የሚል ነው። ሶማሊላንድ ለእስራኤል በዚህ ሰዓት ከጎላን ተራራ የማይተናነስ ጥቅም የምትሰጣት ሀገር ናት። ስለዚህ የእስራኤል አይኖች ላፍታም ቢሆን ከሶማሊላንድ ላይ አይነቀሉም። ከእስራኤሉ ፕሬዝዳንት የቀጣዩ ሳምንት የኢትዮጵያ ጉዞ ጋር በተገናኘ የዋሽንግተን ፍላጎትም የሚታይበት ይሆናል። ከዚህ ጋር በተገናኘ ከሳምንታት በፊት በስዊዘርላንድ ዳቮስ የተካሄደውን ጉባኤና የነበሩ ክስተቶችን ማስታወስ ተገቢ ነው። በዳቮስ ጉባኤ የዶናልድ ትራምፕ ልጅ ኤሪክ ትራምፕ እና የሶማሊላንዱ ፕሬዝዳንት አብዱረህማን መሐመድ አብዱላሂ ተገናኝተው ነበር። የሶማሊላንዱ ፕሬዝዳንት ከትራምፕ ልጅ በተጨማሪም ከእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ጋርም ውጤታማ ብለው የገለጹትን ውይይት ማድረጋቸውን ሄርዞግ በትዊተር ገጻቸው አስፍረዋል። የዳቫሱ ጉባኤ ከሞላ ጎደል ምዕራባውያን አገሮች የእስራኤልን መንገድ ተከትለው ለሶማሊላንድ ዕውቅና እንዲያደርጉ ቀጥተኛ ያልሆነ ጫና ለማሳደር እንደነበር ይታመናል። በቀጣዩ ሳምንት የእስራኤሉ ፕሬዝዳንት ወደ አዲስ አበባ የመምጣታቸው ጉዳይም ዋና ዓላማው ከዚሁ ከሶማሊላንዱ ጉዳይ ጋር የተገናኘ እንደሚሆን ይጠበቃል። ያኔ ነው ነገሮች ለአፍሪካ ቀንድ የበለጠ ውስብስብና አስጨናቂ የሚሆኑት ሲሉ የጂኦፖለቲካ ተንታኞች ይናገራሉ። የ21ኛው ክፍለ ዘመን አታቱርክ የሚባሉት ኤርዶዋን ጫጫታ አልፈልግም ብለው የተናገሩለት ጉዳይ ከጫጫታም በከፋ መልኩ ወደ ለየለት ትርምስ የመግባቱ ጉዳይ በቋፍ ላይ ያለ ይመስላል። መፍትሄው ኢየሩሳሌምና ዋሽንግተን ብቻ ይመስላል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።